ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተጋታዮች በያላችሁበት እንደምን ቆያችሁ? ሁለት ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቲቪ 57 አሁን ይጀምራል። አበይት ነጥቦችን ኢትዮጵያ ተግባራዊ ያደረገችው የኢኮኖሚ ማሻሻያ የአምራች ዘርፉንና የውጭ ቀጥተኛ ኢንቨስትመንትን በማሳደግ ረገድ ከፍተኛ ሚና ተጫውቷል። በሀገራዊ ምክክር የቀረቡ አጀንዳዎችን ተግባራዊ በማድረግ ሰላማዊና የጋራ መግባባት ያለባት ሀገርን ለመገንባት ለትውልድ ማውረስ ይገባል። የተባበሩት አረብ ኤሚሬቶች ከአፍሪካ ሀገራት ጋር ያላቸውን የኢኮኖሚና የጂኦፖለቲካዊ ትስስር ይበልጥ ለማሳደግ ያለመ የምክክር መድረክ ተካሄደ። በ23ኛው የዓለም ዋንጫ የምድብ ተጠባቂ ጨዋታዎች ዛሬ ሌሊት ቀጥለው ይደረጋሉ። ከስፖርት ዓለም አቀፍ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። ዘገባዎችን እየተካተላችሁ አብራችሁ እንድትዘልቁ ጋብዛለሁ። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ለኤርትራውያንም ለኢትዮጵያውያንም ኤርትራ ሀገር መሆኗ የሰጠው አንዳችም ፋይዳ የለም። ህወሓት ኢትዮጵያን በበለጠ በጎዳ ቁጥር ስልጣን ላይ እንደሚቆይ ነው የሚያስበው። የሱ ጥንካሬና ጉልበት ኢትዮጵያን በመጉዳት የኢትዮጵያ ጥቅም አሳልፎ በመስጠት ነው የሚገልጸው። 130 ሚሊዮን በላይ ህዝብ የጂኦግራፊ እስረኛ ሆኖ መቀጠል አይችልም። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። ዜጎችን ለውትድርና ሽያጭ ማቅረብ ምን ያክል ጭካኔ ቢኖር ነው? የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ቲፒኤልኤፍ ሲመሰረት ለኢፒኤልኤፍ በካይሮ ሰዎች ፊት ለፊት የገባው ቃል ምንድን ነው? አሁንም ህወሓት እየፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ቀጠናው ላይ ምን እየተካሄደ ነው? ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ። ከሁሉም በላይ ስልጣናቸው ያስቀድማሉ። ከህዝብም ከሀገርም በላይ ማለት ነው። እንዴት ሰው የወጣበትን የተፈጠረበትን ታገልኩለት፣ ሞትኩለት፣ በረሃ ወረድኩለት፣ ድንጋይ ተንተራስኩለት ያለውን ህዝብ እንዴት በዚህ ደረጃ ያደህያል? ቀዳሚ ወደ ሆነው ዘገባ አሻገራለሁ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳለፈ። ምክር ቤቱ በቅድሚያ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ለዘላቂና ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ የሚውል የ437 ሚሊዮን 400 ሺህ አሜሪካን ዶላር የብድር ስምምነት ነው። ሁለተኛው የማህበረሰብ ተኮር የመሬት አያያዝ ፕሮግራም ማስፈጸሚያ የሚውል የ145 ሚሊዮን 500 ሺህ አሜሪካ ዶላር የብድር ስምምነት ነው። ሶስተኛው ደግሞ ለአየር ንብረት ለውጥ የማይበገር የመስኖ ልማት ለዘላቂ ልማት ምርታማነት ፕሮጀክት ማስፈጸሚያ የ54 ሚሊዮን 600 ሺህ የአሜሪካን ዶላር የብድር ስምምነት ነው። ምክር ቤቱ ሶስቱ የብድር ስምምነቶች ከሀገራችን የብድር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚ በሚሰበሰበው
የአገልግሎት ክፍያ ለመሸፈን እንዲያስችላቸው የአገልግሎት ተጠቃሚውን አቅም ባገናዘበ መልኩ አገልግሎቱ በጥራት መስጠት የሚያስችል ስርዓት መዘርጋት እንዲያስችላቸው ረቂቅ ደንቦቹ ተዘጋጅተው ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ደንቦቹ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። ምክር ቤቱ ለኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ ላይ ውይይት አካሂዷል። ኢትዮጵያ የኒው ዴቨሎፕመንት ባንክን በአባልነት መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ አማራጮችን ለማግኘት የሚያስችላትና ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑ ስለታመነበት የባንኩን የመመስረቻ ስምምነት ለማጽደቅ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሌላኛው ምክር ቤቱ የተወያየበት አጀንዳ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ ላይ ነው። የኮንስትራክሽን ኢንዱስትሪ ለሀገራችን እድገት ወሳኝ ሚና የሚጫወት እንደመሆኑ በ2006 ዓ.ም የኮንስትራክሽን ኢንዱስትሪ ፖሊሲ ወጥቶ ላለፉት ዓመታት ሲተገበር ቆይቷል። በዚህም በኢንዱስትሪው አንዳንድ ለውጦች የተመዘገቡ ቢሆንም ዓለማችን ከደረሰችበት የቴክኖሎጂ እድገት፣ የከተሞች መስፋፋት፣ የመሰረተ ልማት ፍላጎት ማደግ አንጻር ሰፊ ክፍተት የነበረበት በመሆኑ የዘርፉን ምርታማነትና ተወዳዳሪነትን በማሳደግ በስራ ላይ ያሉ የህግ ማዕቀፎችን በማጣጣምና በማዋሃድ እንደዚሁም የዘርፉን የመልማት አቅም አሟጦ በመጠቀም የበለጸገች ኢትዮጵያን እውን ማድረግ እንዲያስችል ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱ በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የከተማ ልማት ረቂቅ ፖሊሲ ላይ ነው። በ1997 ዓ.ም ወጥቶ ላለፉት 2 አስርት ዓመታት በስራ ላይ በቆየው የከተማ ልማት ፖሊሲ በከተሞች የመልካም አስተዳደር ችግሮችን ለመፍታት ከተሞች በኢኮኖሚ ተወዳዳሪ እንዲሆኑ፣ አገልግሎት አሰጣጡ ቀልጣፋ እንዲሆን፣ የገጠርና ከተማ እንደዚሁም የከተማ ትስስር እንዲጠናከር፣ መሰረተ ልማትና የተለያዩ ማምረቻና አገልግሎት ሰጪ ተቋማት እንዲስፋፉ በተደረገው ጥረት ወጣቶች የተመዘገቡ ቢሆንም ክፍተቶችም የነበሩበት ሲሆን የነባሩን ፖሊሲ ክፍተቶች ለማረም ከቅርብ ጊዜ ወዲህ በከተሞች አካባቢ እየታዩ ያሉ አበረታች ለውጦችን ለማጽናትና የበለጠ ለማጎልበት የከተማ ልማት ፖሊሲ በአዲስ መልክ ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ማለትም ከሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በሌላ ዜና የሕዝብ ተወካዮች ምክር ቤት 3 የፋይናንስ ድጋፍና የብድር ስምምነቶችን ጨምሮ 5 ረቂቅ አዋጆችን አጸደቀ። ምክር ቤቱ 5ኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባውን አካሂዷል። ምክር ቤቱ ያጸደቃቸው የብድር ስምምነቶችም ከዓለም አቀፉ የልማት ማህበር ጋር የተፈረሙ ሲሆን አንደኛ ለዘላቂና ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ የሚውል፣ ሁለተኛው ደግሞ ለሁለተኛው የማህበረሰብ ተኮር የመሬት አያያዝ ፕሮግራም ማስፈጸሚያ የሚውልና ሶስተኛው ለአየር ንብረት ለውጥ የማይበገር የመስኖ ልማት ዘላቂ ምርታማነት ፕሮጀክት ማስፈጸሚያ የሚውሉ ናቸው። እነኚህ ፕሮጀክቶች የኢትዮጵያን ምጣኔ ሀብት እድገት ይበልጥ የሚያፋጥኑና የግብርና ዘርፉን ምርታማነትና የዘመነ ግብርናን እውን ለማድረግ የሚያግዙ መሆናቸው ተጠቅሷል። በተያያዘ ምክር ቤቱ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅንና የግብርና ቢዝነስ ካምፓኒ ረቂቅ አዋጅን አስመልክቶ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና የግብርና ጉዳዮች ቋሚ ኮሚቴ ያቀረቡለትን ሪፖርት የውሳኔ ሀሳብ መርምሮ አዋጆችን አጽድቋል። For too long, Ethiopia has been defined by its challenges rather than its potential. Yet, today, a different story is emerging. Across our economy, our institutions, and our communities, we are beginning to see the results of difficult choices and sustained effort. Inflation has fallen sharply from above 30%. Earlier this year, it even reached single digits. And our exports are moving toward historic levels.
Our economy is projected to grow at 10.2% this fiscal year. By the way, the fastest growth rate in our continent. These outcomes did not happen by chance. They are the result of deliberate choices. Choices that were not easy and not without cost. እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ኢቲቪ ዜና 57ን እየተከታተላችሁ ነው። የተወደዳችሁ ዘገባዎቻችን ይቀጥላሉ። በመደመር መልህ የተበታተነውን በማሰባሰብ የተፈጥሮ ጸጋ የመከወን አቅምን በማቀናጀት ኢትዮጵያ ዳግም እያንሰራራች ነው። ያለውን እምቅ አቅም ወደ ተጨባጭ ኢኮኖሚ ጡንቻ መለወጥ እንዴት ተቻለ? ማንሰራራትስ ብያኔው ምን ማለት ይሆን የሚለውን ባልደረባችን ሮዛ መኮንን በተከታዩ ትንታኔዋ ምላሹን ይዛለች። ተከታትለን እንመለስ። አዲስ የክንውን ምዕራፍ፣ ቆራጥ የሪፎርም እርምጃ፣ በሰው ተኮር ልማት የሚለካ ስኬት፣ ከፍተኛ የማንሰራራት አቅም። ትልቁ የህይወት ሚስጥር ያለው ፈጽሞ ባለመውደቅ ውስጥ ሳይሆን ወድቀን ዳግም ማንሰራራት መቻላችን ላይ ነው እንዲሉ በመደመር መርህ የተበታተነውን በማሰባሰብ የተፈጥሮ ጸጋንና የመከወን አቅምን በማቀናጀት ሀገራችን ዳግም እያንሰራራች ነው። ኢኮኖሚዋ አገግሟል። መሰረተ ልማቷ እየተስፋፋ ነው። በግጭት በድርቅና በዕዳ ትርክቶች ስትገለጽ የቆየች ሀገር ፈታኝ ማዕበሎችን እያቋረጠች እንዴት የዚህ የመከወን አቅም ላይ ደርሳ ይሆን? ያለንን እምቅ ሀብት ወደ ተጨባጭ ኢኮኖሚ ጡንቻ፣ የትላንት ታሪክን ደግሞ ወደ ነገ ብሩህ ተስፋ መቀየር የተቻለውስ እንዴት ይሆን? ማንሰራራትስ ምን ማለት ይሆን? ቆይታችን ለዚህ መልስ ይዟል። ማንሰራራት ይህ ቃል ከከባድ ድካም ወይም ከረጅም መቀዛቀዝ በኋላ አዲስ ኃይል አግኝቶ መነሳትን፣ መታደስንና በድል አድራጊነት ዳግም መገንባትን የሚያመለክት ጥልቅ ጽንሰ ሐሳብ የያዘ ቃል ነው። በቅርቡ ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ኢትዮጵያ ታከናውናለች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ አበክረው የገለጹት ዋና ሐሳብም የኢትዮጵያን ማንሰራራት ነው። ማንሰራራት ባዶ ምኞት አይደለም፣ የመከወን አቅም እንጂ። አዳጊ ሀገራት የበለጸጉ ሀገራትን የዘመናት አዝጋሚ ጉዞ ደረጃ በደረጃ ለመድገም የቅንጦት ጊዜ የላቸውም። ስለዚህም ኢትዮጵያ ወደ መጪው ጊዜ የምታደርገው ጉዞ ሌሎችን ተከትሎ ለመድረስ ወይም ቱከቻፕ ሳይሆን የራሷን የታሪክ ምዕራፍ ተስፈንጥራ ለመሻገር ቱሊፕ የታለመ ነው። ታዋቂው አሜሪካዊ አመራር ሊቅ ጆን ማክስዌል ለውጥ የማይቀር ነው፣ እድገት ግን የምርጫ ጉዳይ ነው ይላል። ሀገራችን ኢትዮጵያም ይህንን እውነት በተግባር እያረጋገጠች ትገኛለች። ትናንት ከነበረችበት ፖለቲካዊ ስብራትና ኢኮኖሚያዊ ድቀት በፍጥነት ተላቃ መፍጠን፣ መፍጠርና መዝለል በሚል ስልታዊ መሪዎችን በመምረጥ እምርታዊ ለውጦችን እያስመዘገበች ነው። በኢትዮጵያ ታከናውናለች ጉባኤ ጠቅላይ ሚኒስትሩ አንድ ሀቅን አስምረውበት አልፈዋል። ለረጅም ጊዜ ኢትዮጵያ በችግሮቿ እንጂ በእምቅ አቅሟ ስትገለጽ አልኖረችም። ዛሬ ግን የተለየ ታሪክ ብቅ እያለ ነው ሲሉ የሀገራችንን አዲስ ምዕራፍ አብስረዋል። ታዲያ የዚህ አዲስ ታሪክና የለውጥ ጉዞ ዋነኛ እንቀሳቃሽ ምንድን ነው? አሁን የምንመለከታቸው በቁጥርና በተጨባጭ መረጃ የተደገፉ አራት አበይት ሀገራዊ ምሰሶዎች የዚህ ብሩህ ጉዞ የጀርባ አጥንቶች ናቸው። የመጀመሪያውና ዋነኛው ስኬት የምግብ ሉዓላዊነትን በተግባር ማረጋገጥ ነው። ታሪክን ወደ ኋላ መለስ ብለን ስንቃኝ ኢትዮጵያ በስንዴና በሩዝ ምርት ላይ ከፍተኛ የውጭ ጥገኝነት ነበረባት። ዛሬ ግን ትርክቱ ተቀይሯል። ከለውጡ ማግስት በ3000 ሄክታር መሬት የተጀመረው የበጋ መስኖ ስንዴ በ2018 ዓ.ም ወደ 1.8 ሚሊዮን ሄክታር ደርሷል። ይህ የስንዴ አብዮት እንዳለ ሆኖ በሩዝ ምርትም ተአምር እየተሰራ ነው። ቀደም ሲል 1.8 ሚሊዮን ኩንታል ብቻ ይመረት የነበረው ሩዝ ዛሬ ከ36 ሚሊዮን ኩንታል በላይ ደርሷል። ይህ ስኬት ሀገራችን ለእህል ግዢ ይወጣ የነበረውን ከ442 ሚሊዮን ዶላር በላይ የውጭ ምንዛሬ እንድትቆጥብ አስችሏታል። ግብርናን ከኢንዱስትሪ ጋር በማስተሳሰር በኩልም ኢትዮጵያ ታምርት የተሰኘው ንቅናቄ አስደናቂ ውጤት አምጥቷል። የአምራች ኢንዱስትሪዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ያደገ ሲሆን የውጭ ጥገኝነትን ለማስቀረት 96 የተለያዩ ምርቶችን በሀገር ውስጥ የመተካት ስልት በተሳካ ሁኔታ እየተገበረ ነው። ወደ ሁለተኛው ስናልፍ ኢትዮጵያ ቴክኖሎጂን ከመሸመት ወደ አመንጪነት፣ ከመማር ወደ ማስተማር የተሸጋገረችበትን እውነት እናገኛለን። እስካሁን ከ46 ሚሊዮን በላይ ዜጎች የተመዘገቡበት ብሔራዊ የፋይዳ ዲጂታል መታወቂያ ስርዓት ከቴሌብር ከባንኮችና ከፓስፖርት አገልግሎት ጋር ሙሉ በሙሉ በመተሳሰር የአገልግሎት አሰጣጥን ቀልጣፋ አድርጎታል።
ወጣቶችን ዓለም አቀፍ ተወዳዳሪ ለማድረግ የተጀመረው የ5 ሚሊዮን ኮደሮች ኢኒሼቲቭ ከታሰበለት ጊዜ ቀደም ብሎ ከ5 ሚሊዮን በላይ ተሳታፊዎችን በማሳተፍ ታሪክ ሰርቷል። ሶስተኛው የዲሞክራሲ ግንባታና የሰላም ጥረትን የሚመለከት ነው። ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ የህዝቦችን የዲሞክራሲ ባለቤትነት በተግባር ያረጋገጠ ነበር። በ1139 የምርጫ ክልሎች የተካሄደውና አካታችነትን በተለይም የተፈናቃዮችንና የሴቶችን ተሳትፎ ያረጋገጠው ይህ ምርጫ ነፃና ገለልተኛ ተቋማትን የመገንባት ስኬታችን ማሳያ ነው። ከዚህ ጎን ለጎን የተቋቋመው የብሔራዊ ምክክር ኮሚሽንም የፖለቲካ ልዩነቶቻችንን በውይይት ለመፍታት ሰፊ ስራዎችን እያከናወነ ይገኛል። የትጥቅ ትግልን በመተው የመንግስትን የሰላም ጥሪ እየተቀበሉ ወደ ልማት እየተመለሱ መሆኑ የሀገራችንን የሰላምና የልማት ጉዞ ይበልጥ አስተማማኝ አድርጎታል። አራተኛው የግዙፍ መሰረተ ልማት ስኬቶች ሲሆን የኢትዮጵያ የመከወን አቅም በተጨባጭ የሚታየው መሬት ላይ ባረፉት ታላላቅ ፕሮጀክቶች ነው። በአቪዬሽን ዘርፍ የሀገር ውስጥ የደብረ ማርቆስና ጎዴ ያሉ ዓለም አቀፍ ደረጃቸውን ጠብቀው ተገንብተዋል። የቢሾፍቱ ሜጋ ኤርፖርት ፕሮጀክት ደግሞ ሀገራችን በአፍሪካ ያላትን የአቪዬሽን ማዕከልነት ያጸናል። ሌላው በአዲስ አበባ የተጀመረው የኮሪደር ልማት የክልልና የገጠር ከተሞችን ለነዋሪዎች ምቹ ሲያደርግ የገበታ ለሸገር የገበታ ለሀገርና ለትውልድ ፕሮጀክቶች አዲስ የቱሪዝም መስህብ በመፍጠር የገቢ ምንጭ ሆነዋል። ታላቁ የኢትዮጵያ ህዳሴ ግድብም ኃይል ከማመንጨት ባለፈ የቀጠናው የኢኮኖሚ ትስስር ሆኖ ብቅ ብሏል። ለትውልድ ምንዳ እንጂ እዳ አናወርስም በሚል ጽኑ መሪ እየተመራ የሚገኘው የኢትዮጵያ የማክሮ ኢኮኖሚ ሪፎርም የውጭ ምንዛሪ ገበያውን ነፃ በማድረግና ከመንግስት የሚወሰድ ቀጥታ ብድርን በማስቆም ኢኮኖሚውን አነቃቅቶታል። የኤክስፖርት ገበያችን 8.3 ቢሊዮን ዶላር በላይ እንዲደርስም አስችሏል። እነዚህ ከብዙ በጥቂቱ የተገለጹት ባለፉት 5 ዓመታት የተመዘገቡ ስኬቶች የእድል ጉዳይ ሳይሆኑ ጠንካራ መዋቅራዊ እሳቤ፣ ጥበብ የተሞላበት መሪነትና የኢትዮጵያን የጋራ ጥረት ውጤቶች ናቸው። የግብርና ሉዓላዊነቷን ያረጋገጠች፣ ወጣቶቿን በዲጂታል ቴክኖሎጂ ያስታጠቀችና መሰረተ ልማቷን ያስፋፋች ኢትዮጵያ የጀመረችውን የእድገት ጎዳና ይበልጥ አጠናክራ እንደምትቀጥል ጥርጥር የለውም። ጠቅላይ ሚኒስትሩ እንዳሉት አሁን የምናከናውናቸው ተግባራት ሽግግራችን ምን ያህል ርቀት እንደሚጓዝ ያመላክታል። ኢትዮጵያ ታከናውናለች ስንል በምኞት ሳይሆን መሬት በነካው እውነት ላይ ቆመን ነው። አዎ ኢትዮጵያ አከናውናለች፣ ደግሞም ታከናውናለች። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ ተግባራዊ ያደረገችው የኢኮኖሚ ማሻሻያ የአምራች ዘርፉንና የውጭ ቀጥተኛ ኢንቨስትመንትን በማሳደግ ረገድ ከፍተኛ ሚና ተጫውቷል። ይህ ትልቅ መዋቅራዊ ሽግግር የኢንዱስትሪውን ክንድ በማፈርጠም የኢትዮጵያን አሻራ በዓለም አደባባይና ገበያ ላይ በኩራት እንዲያርፍ የሚያደርግ ሆኗል። ሳምሶን ገድሉ የሚጠገን የማይመስል ከማነከስ የተሻገረም ሀገርን ሊያጠፋ ከጫፍ የተንጠለጠለም ኢኮኖሚ የትናንቷ ኢትዮጵያ መገለጫ ነበር። ለዓመታት በመንግስታት ለውጥ ውስጥ ኢኮኖሚዋ ቀድሞም የተዘነጋ የነበረችው ኢትዮጵያ ምሰሶና መሰረት እንደሌለው ቤት የመጣ ነፋስ የሚገፋት ወራጅ ውሃ የሚሸረሽራት ሆኖ እንድትቆይ አድርጓት ነበር። ባለፉት ጊዜያት የኢትዮጵያን ኢኮኖሚ ብንመለከት ላለፉት 10 ዓመታት የዋጋ ንረቱ እጅግ ከፍተኛ ሆኖ ቆይቷል። የውጭ ዕዳ ጫና ኢትዮጵያን ለውጭ ተጽዕኖ አሳልፎ የሰጠበት፣ የውጭ ምንዛሪ እጥረት የሀገሪቱ መገለጫም ነበር። የግሉ ዘርፍ የተገፋበት፣ ታክስ ለጂዲፒ ያለው አስተዋጽኦ የፊስካል ዲሲፕሊን የማይከተልም ነበር። አንድ ሀገር ለረዥም ጊዜ ጸንታ እንድትቆይ ተቋማቷ ትስስርና ቅንጅት እንዲሁም የኢኮኖሚ ውህደት የግድ ያስፈልጋታል። ይህ ግን በኢትዮጵያ አልነበረም። ለዚህ ነው ኢኮኖሚዋ ዘሞ ከአልጋ የዋላትን ማምረት ከስም መሻገር ተስኖት ከውጭ ማስገባት የዕለት ስራዋ ለሆነባት ሀገር ቀን አድርጎ ለማራመድ የዕለት ማስታገሻ ሳይሆን ለህመሟ ከስሩ ነቅሎ የሚያድን መድኃኒት ያሻት። ቀድሞ የነቁት ቀድሞውንም ቁጭት የሚያንገበግባቸው ልጆቿም ከሞት ደጃፍ ያደረሳትን ኢኮኖሚያዊ ስብራት መሻሪያውን መድኃኒቱን ፍለጋ አይናቸው ባህር አቋርጦ መመልከትን ግን አላሻውም። ይልቁንም ከጓሮዋ ተቀመሙ እርሷን በመሰሉ ሀገር በቀል የሪፎርም ስራዎች የኢትዮጵያን ኢኮኖሚያዊ ስብራቷን ለመጠገን ነጋሪ ሳይፈልጉም በተግባር የገለጡት እውነታ ሆነ። ኢትዮጵያ ተግባራዊ ያደረገችው የኢኮኖሚ ማሻሻያም ኢኮኖሚዋን ወሳኝ የሆነውን የአምራች ዘርፉንና የውጭ ቀጥተኛ ኢንቨስትመንትን ከማሳደግ አኳያም የተጫወተው ሚናም እርምጃው ባይወሰድ ኑሮ መዳረሻችን ምን ሊሆን እንደሚችል የጠቆመ ነበር። ኤክስፖርት was just 2.3 billion back in 2017-18 last year ከወሰድናቸው የሪፎርም ስራዎች ቀደም ብሎ በ2017-18 የኢትዮጵያ ኤክስፖርት ገቢ 3 ቢሊዮን ዶላር ብቻ ነበር። ባለፈው ዓመት ያገኘነው 8.33 ቢሊዮን ዶላር ማግኘትም ችለናል። ዘንድሮ 11 ቢሊዮን ዶላር እንደምናገኝ እንጠብቃለን። ይህም ከሪፎርሙ በፊት ሊታለም የሚችል አልነበረም። ይህንን በጥልቀት ካየነው
ሪፎርሙ በመደረጉ የመጣ ለውጥ እንዳለ ማየት ትችላላችሁ። ኤክስፖርት መጠናችን በብዛትም በአይነትም በእጅጉ ጨምሯል። ይህ በሁሉም ዘርፍ ውስጥ ነው። በግብርና ቡናን ብንወስድ በመጠን ከ100 እጥፍ ጨምሯል። በማዕድን ወርቅን ብንመለከት ከ1300% በላይ ጨምሯል። ኢንዱስትሪ ሴክተሩም እንደዚያው። ይህ በሪፎርሙ የመጣ ውጤት ነው። ይህ በአይን የሚታይ በእጅ የሚዳሰስና በቁጥር የሚለካ ስኬት ትናንት የራስን ጉሮሮ እንኳን መሸፈን የተሳነው የኢንዱስትሪው ዘርፍ ዛሬ ላይ ለጥቅል ሀገራዊ ምርቱ የሚያዋጣው ድርሻም ከፊት የሚያሰልፉ አድርጎታል። ይህ ለውጥ የውጭ አልሚዎችን ምራቅ ያስጎመጀ ብቻ ሳይሆን ወደዚች ባለጸጋ ምድር ያሽቀዳደመም ጭምር ሆኗል። ዛሬ ኢትዮጵያ ማምረት ከስሟ የተሻገረ የማድረግ አቅሟን ያረጋገጠ ሜድ ኢን ኢትዮጵያን የተሸከመ ሆኗል። For the first time in Ethiopia's history, the industry sector's contribution to GDP በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። ኢትዮጵያ በአፍሪካ ቀጥተኛ ኢንቨስትመንትን በመሳብ ሁለተኛ ሀገርም ናት። $4 ቢሊዮን በዓመት ኢንቨስትመንትን ስባለች። በዚህ ዓመት በአንድ ፎረም ላይ ብቻ $13 ቢሊዮን ኢንቨስትመንት ስምምነት አድርገናል። ይህ ቀላል አይደለም። የዳንጎቴ የ4 ቢሊዮን የማዳበሪያ ፋብሪካ ግንባታን ስንመለከት ውጤቱ ምን ያህል ትልቅ እንደሆነም ያሳያል። ይህ ዛሬ የምናየው መነቃቃት የጉዞው የመጀመሪያ እንጂ መዳረሻው አይደለም። የምርትና ምርታማነት እድገትና የዛሬ ጉዞ የኢትዮጵያን የነገ ኢኮኖሚያዊ ሉዓላዊነትና የራስን ዕድል በራስ የመወሰን ብሩህ ተስፋን የሚከተብ አዲስ ታሪክ ሆኗል። Our circumstances did not allow us the luxury of addressing one challenge at a time. ያለንበት ሁኔታ በአንድ ጊዜ አንድ ችግርን ብቻ የምንፈታበት አይደለም። ኢኮኖሚያችንን እየገነባን በተመሳሳይ ሰዓት የተረጋጋ ኢኮኖሚ እንዲሆን እንሰራለን። ማሻሻያ እያደረግን ውጤት እያገኘን ነው። የተለያዩ አቅሞች ሲተባበሩ እድገት ጠንካራ እንደሚሆን መደመር ያምናል። የኢኮኖሚ ማሻሻያና ማህበራዊ ድጋፎች፣ የዲጂታል ትራንስፎርሜሽንና ብቃት ያለው የሰው ኃይል፣ በአገር አቀፍ ደረጃ ያለ ትስስርና በየአካባቢው ያሉ ጥረቶች እነዚህ የሚፎካከሩ አጀንዳ ሳይሆኑ በጋራ ሀገርን ያጠናክራሉ። ይህ ጽኑ መዋቅራዊ መሰረትና የተቋማት ቅንጅት የነገዋ ኢትዮጵያ ከራሷ አልፋ ለአህጉሪቱ የምትተርፍ የምስራቅ አፍሪካ የኢኮኖሚ ማዕከልና የበለጸገች ታላቅ ሀገር የመሆኗ ጉዞ አሁን ካለችበት መለኪያ በላይ እውን እየሆነ መምጣቱ ኢትዮጵያን ለማ አቅዳ አከናውና ያረጋገጠችው ስራ ሆኗል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከዋናው ስቱዲዮአችን በቀጥታ ስርጭት ኢቲቪ ዜና 57ን እየተከታተላችሁ ነው። የተወደዳችሁ ዘገባዎቻችንም ይቀጥላሉ። በሀገራዊ ምክክር የቀረቡ አጀንዳዎችን ተግባራዊ በማድረግ ሰላማዊና የጋራ መግባባት ያለባትን ሀገር ለትውልድ ማውረስ ይገባል። አጀንዳዎችን ተግባራዊ በማድረግ ረገድ ታዲያ ሁሉም የበኩሉን ድርሻ መወጣትም ይኖርበታል። አቤል ሙልጌታ። ኢትዮጵያ በታሪኳ በርካታ ፖለቲካዊና ማህበራዊ ስኬቶችን ያስመዘገበች ቢሆንም ዘመናትን የተሻገሩና ከትውልድ ወደ ትውልድ የተላለፉ ውስብስብ ስብራቶች ዛሬም ድረስ ሰንኮፍ ሆነው ማርከሻን ይሻሉ። እነዚህን ስር የሰደዱ ችግሮች በዘላቂነት ለመፍታትና ሀገራዊ መግባባትን ለመፍጠር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ አካባቢዎች ከህዝብና ባለድርሻ አካላት ያሰባሰባቸውን አጀንዳዎች ይፋ ማድረጉም የሚታወስ ነው።
አጀንዳዎቹ መዋቅራዊ ስብራቶችን በመጠገን በሀገር ውስጥ ያሉ የግጭት ቋጠሮችንም በመፍታት ወሳኝ ሚና ይጠበቅባቸዋል። በሀገራዊ ምክክሩ ይፋ ከተደረጉ አጀንዳዎች የሀገሪቱን ዘመናት የተሻገሩ መዋቅራዊ ስብራቶች መካከል የጋራ ታሪክና የጋራ ማንነት ግንባታ አንዱ ነው። በኢትዮጵያ የፖለቲካ ልሂቃንና በተለያዩ ማህበረሰቦች መካከል ስምምነት ያልተደረሰባቸው የታሪክና የማንነት ጥያቄዎች ለግጭቶች መነሻ ሲሆኑም ቆይተዋል። አጀንዳዎቹ እነዚህን የታሪክ መጋጨቶች በጋራ መድረክ ላይ በማቅረብ ሁሉንም የሚያካትት ሀገራዊ ማንነት ለመገንባት መሰረት ይጥሉ ዘንድም ተስፋ ተሰንቆባቸዋል። በጣም ትልቅ ሀገር ነው። እኛ ግን በጥቃቅን ጉዳዮች ላይ እዚህ አለመግባባትና አንድነታችንን ማንጸባረቅ አለመቻል ጉዳት አለው እና እነዚህን ፈቶ የጋራ ጣፋንታ ተልሞ መሄድ ነው ያለብንና ይሄ ሂደት ይሄን ያስችላል። እነዚህ ጉዳዮች ከተፈቱ እኮ የሚያጣሉን ብዙ ነገሮች አይኖሩ። እንደምናስበውም በጣም የተጣላን ህዝቦች አይደለም። የህገ መንግስታዊና ተቋማዊ ስርዓት ማሻሻያ በሀገራዊ ምክክሩ ከተቀረጹ አጀንዳዎችም ውስጥ ይገኛል። በዚህም አግባብ የህግ የበላይነት፣ የዲሞክራሲ ተቋማት ገለልተኛነትና የፌዴራል ስርዓቱ አወቃቀር ላይ ያሉ መሰረታዊ ልዩነቶች በጥልቀት እንዲፈተሹም በር ይከፍታል። ይህም ተቋማት የአንድ ወገን ፍላጎት ማስፈጸሚያ ከመሆን ወጥተው የሁሉም ዜጋ መብትን የሚያስከብሩበትን መዋቅር ለመዘርጋትም ያስችላል። ከዚህም ባሻገር ይፋ የተደረጉት የምክክር አጀንዳዎች ባለፉት ዘመናት ለሀገሪቷ ለመረጋጋትና ደም መፋሰስ ምክንያት የሆኑ ቁልፍ የማህበረሰብ ቋጠሮች ላይ ያነጣጠሩም ናቸው። 8ቱ አጀንዳዎች እኮ በጣም ብዙ ነገር የያዙ ናቸው። በአብዛኛው እኛ ያተኮርነው በቃ መሰረታዊ የሆኑ ተቋማዊ ህጋዊ ችግሮቻችንን መፍታት አለብን የሚለው ላይ ነውና ይህንን ለማድረግ የሚመጣው ተሳታፊ ምን አይነት የሀገር ተልዕኮ እንደያዘ አውቆ በጥንቃቄ ይሄድበታል ብዬ አምናለሁ። ሀገረ መንግስታዊ ጉዳዮች፣ የትርክት ጉዳዮች፣ የታሪክ ጉዳዮች፣ የወደፊት እጣ ፈንታችንን ጉዳዮች እኮ የሚወሰንበት ሂደት ነው። እኔ በኢትዮጵያ ታሪክ ውስጥ እንዲህ አይነት አጋጣሚ እንዲህ አይነት እድል ኖሮን አያውቅም። አጀንዳዎቹ እነዚህን ጉዳዮች ከጠባብ የቡድን ፍላጎት አውጥተው ሁሉም ባለድርሻ አካላት ባሳተፈ መልኩ በጠረጴዛ ዙሪያ እንዲፈቱም ያደርጋል። የሀብት ክፍፍሉ ፍትሐዊነት፣ ስራ አጥነትና የመሬት ባለቤትነት ጥያቄ እንዲሁም የልማት ተጠቃሚነት መረጋገጥ የኢኮኖሚው ዋነኛ ተግዳሮቶችም ናቸው። የምክክር አጀንዳዎቹ የሀገሪቱን የኢኮኖሚ ስትራቴጂና የሀብት አጠቃቀም ፍትሐዊ ስርዓት ላይ እንዲቆም የማድረግ ተስፋም ተሰጥቷቸዋል። በተለያዩ ብሔረሰቦችና እምነቶች መካከል የቆዩ ቅሬታዎችና የፍትህ እጦት ለአንዴና ለመጨረሻ ጊዜ መፍትሄ የሚያገኙበትን ድልንም ይዟል። ሌላው በሀገራዊ ምክክሩ ኢትዮጵያውያን የሚያተርፉት ከግጭት አዙሪት ወጥቶ የውይይት ባህልን ማዳበር ነው። በዚህም ጠመንጃን በውይይት ኃይልን ደግሞ በሕግ የመቀየር ታሪካዊ አጋጣሚም ይሆንላቸዋል። ታዲያ ይህ ሂደት ስኬታማ ሲሆን መጪው ትውልድ ቅሬታዎችንና አለመግባባቶችን በጦርነት ሳይሆን በውይይትና በድርድር የመፍታት የዳበረ የፖለቲካ ስልጣኔና ውርስ ከዚህ ትውልድ ይረከባል። እያንዳንዱ ግለሰብ፣ እያንዳንዱ የፖለቲካል ፓርቲ፣ እያንዳንዱ ባለድርሻ አካል ይህንን እድል በአግባቡ መጠቀም እንዳለበት መረዳት አለበት። በሀገራዊ ምክክሩ የተለዩ አጀንዳዎች የኢትዮጵያን ችግሮች ላዩን ብቻ ፈትጎ የሚያልፉ ሳይሆኑ በማህበረ ፖለቲካ መዋቅሩ ከመሰረቱ የሚዳስሱ ስልታዊ መሳሪያዎችም ናቸው። ይህ እንዲሆን ደግሞ ሁሉም ባለድርሻ አካላት ለስኬቱ መረባረብም የግድም ይሆናል። የኤርትራ ባህርተኞች ማህበር ፕሬዚዳንት ፓውሎ አንቶኒዮ ከግብጽ ይልቅ እኔ ኢትዮጵያ ቀርቦኛል። የኢትዮጵያን የባህር በር ጥያቄ እንዴት ነው የሚገነዘቡት እርስዎ? በየትኛው መልኩ ነው ኢትዮጵያ እየጠየቀች ያለችው? እንዴት ነው ወደ ወረራ ታሳቢ እንዲደረግ ያደረገው? ሌሎች ሀገሮችም በውስጥ ጉዳያቸው ላይ የሚያደርጉት ችግር ለኤርትራ መንግስት እድል ይፈጥርለታል። እሱ ጣልቃ እንዲገባ ከአባይ ጋር ቁርሾ ያለበትን ሀገርና ኢትዮጵያ መክበብ በተቻለ አማራጭ ሁሉ መጫን የሚፈልግን ሀገር ጋብዞ በማምጣት ቀጠናውን ማሳደግና የሁለቱን ሀገራት ግንኙነትስ የተሻለ ነገር ማድረግ ይቻላል። የኤርትራ መንግስት ቤት ውስጥ መስራት የሚገባውን የቤት ስራ ሳይሰራ ወይ ቤት ውስጥ ሰላም ሳያደርግ ከጎረቤት ጋር ሰላም ማድረግ ይችላል የሚል እምነት እንዳልነበረ ቀይ ባህርን ደህንነት የመጠበቅ ጉዳይ ቀይ ባህርን የሚጋሩ ሀገራት ብቸኛ መብት ነው ወይም ደግሞ የነሱ ጉዳይ ነው የሚል ተደጋጋሚ መግለጫዎች ሲወጡ እንመለከታለን። ግብጾች በኤርትራ ውስጥ መጥተው ለኢትዮጵያ ጠንቅ በመሆን ሰላም ይመጣል የሚል ወይ ደግሞ
እንትን ይመጣል የሚል እምነት የለኝም። አንድም ቀን በመንግስት ደረጃ የኃይል አማራጭ ቀርቦ አያውቅም። ወደብ ይዘን ተገልጋይ ከሌለበት ተጠቃሚዎች አንሆንም። ኢትዮጵያ ሊያሰጋት የሚችለው በቀይ ባህር ሊመጣ የሚችለው ችግር በቀጥታም ይሁን በተዘዋዋሪ መንገድ ኤርትራም ልትሰጋበት ይገባል ብዬ ነው። ተመልሰናል። ቀሪ ዘገባዎቻችንም ይቀጥላሉ። ኢትዮጵያ በቅርቡ ያካሄደችው 7ኛው ጠቅላላ ምርጫ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ማህበረሰብና በዲፕሎማቶች ዘንድ ከፍተኛ አድናቆትን እያተረፈ ይገኛል። የውጭ ሀገራት አምባሳደሮች ሂደቱን ነፃ፣ ገለልተኛና ታማኝነት የተሞላበት ስለመሆኑ በመመስከር ለአፍሪቃ ዲሞክራሲ አዲስ ተስፋ የሰነቀ ሲሉ ገልጸውታል። አዝመራ ሞሴ ኢትዮጵያ በቅርቡ ያካሄደችው ጠቅላላ ምርጫ በሀገር ውስጥ የሚገኙ ኢትዮጵያውያንና ተቋማት ብቻ ሳይሆን በዓለም አቀፉ ማህበረሰብና በዲፕሎማቶች ዘንድ ከፍተኛ አድናቆት እያተረፈ ይገኛል። የምርጫው ሂደት በተለያዩ ሀገራት አምባሳደሮች ዘንድ ነፃ፣ ገለልተኛና ታማኝነት የተሞላበት መሆኑ ተመስክሯል። ሂደቱ ለቀጣዩ የአፍሪካ የዲሞክራሲ ጉዞ አዲስ ተስፋና መነሳሳትን የፈጠረም ነው። ኢትዮጵያ ነፃ፣ ገለልተኛና ታማኝነት ያለው ምርጫ በማካሄዷ እንኳን ደስ ያላችሁ። የጠቅላይ ሚኒስትሩን ፓርቲም ምርጫውን ስላሸነፈ እንኳን ደስ ያላችሁ ማለት እንፈልጋለን። ቴክኖሎጂን በመጠቀም ብዙ ሕዝብ በምርጫው እንዲሳተፍ የተደረገበት አግባብ የሚደነቅ ነው። ይህ ምርጫ ለብዙ አፍሪካውያን ትምህርት የሚሰጥም ነው። ሌሎች የአፍሪካ ሀገራት እንደዚህ አይነት የዲሞክራሲ መንገድ እንዲከተሉ እንመኛለን። ለዚህ ስኬት በምክንያትነት ከተጠቀሱት ቁልፍ ስልቶች መካከል ኢትዮጵያ በምርጫው ሂደት ቴክኖሎጂን በአግባቡ ማስተናገዷ ነው። ይህም በርካታ ቁጥር ያለው መራጭ ሕዝብ ያለምንም እንግልትና በከፍተኛ ተአማኒነት እንዲመዘገብና ድምፁን እንዲሰጥ አስችሏል። ሂደቱን በቅርበት የተከታተሉ ዲፕሎማቶች የኢትዮጵያ ሕዝብ የመምረጥ መብቱን በተሟላ መንገድ የተጠቀመበትና የተሳካ ምርጫ እንደነበር አንስተዋል። ምርጫው በዲሞክራሲያዊ መንገድ የተካሄደ ነው። የተሳካ የምርጫ ሂደትም ነበር። የኢትዮጵያ ሕዝብ የመምረጥ መብቱን መጠቀሙን ማወቅ በመቻሌ ደስተኛ ነኝ። ይህ የኢትዮጵያ የዲሞክራሲ ጎዳና ለብዙ የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው። ሌሎች የአፍሪካ ሀገራትም ተመሳሳይ የሰለጠነ የፖለቲካ ባህል እንዲከተሉ ምኞታቸውን አምባሳደሮቹ አጋርተዋል። When elections are conducted in a free and fair manner. ኢትዮጵያ አሳይታለች። ነፃና ዲሞክራሲያዊ ምርጫ እንደ ኢትዮጵያ ስታደርግ ሰላም ይሆናል። ለዓለም ነፃና ዲሞክራሲያዊ ምርጫ ማካሄድ እንደምትችልም አሳይታለች። በምርጫው ወቅት ነው የመጣሁት። ይህ የሚያሳየው የሕዝቡን ዲሲፕሊንና ትኩረት አስገራሚነት ነው። ጋናም እንደ ኢትዮጵያ በዲሞክራሲ መሪ ነች። እናም ሁለቱ ሀገራት በትብብር ይህን ልምዳቸውን ማካፈል ቢችሉ መልካም ነው። ከብዙ ጊዜ በኋላ ነው አዲስ አበባ የመጣሁት። የመሰረተ ልማት እድገቱ የሚገርምም ነው። ኢትዮጵያ ለዓለም ማህበረሰብ ነፃና ዲሞክራሲያዊ ምርጫ ማካሄድ እንደምትችል በተግባር አሳይታለች ያሉት አምባሳደሮቹ የህዝቡን የሰለጠነ ዲሲፕሊን እንደ አፍሪካ ህብረትና ኢጋድ ባሉ ገለልተኛ ታዛቢዎች ጭምር ዋቢነት ጎልቶ መታየቱን ጠቁመዋል። በምርጫው በጣም ትልቁ ጠቃሚ ነገር ከፍተኛ ቁጥር ያለው ህዝብ መሳተፉ ነው። በምርጫው ውጤትም እንኳን ደስ አላችሁ ማለት እፈልጋለሁ። ምርጫው ሁሉን አቀፍ እድገት እንደ ሀገር እንደሚያመጣ አስባለሁ። ይህ በከፍተኛ የህዝብ ተሳትፎ የተጠናቀቀው ምርጫ የኢትዮጵያን ገጽታ በአዎንታዊ መልኩ የገነባ ከመሆኑም በላይ ኢትዮጵያ በዲሞክራሲያዊ ምህዳር ግንባታ ወደ ላቀ ደረጃ መሸጋገሯን ያረጋገጠ ሆኗል። ከአምባሳደሮቹ የተሰሙት የእንኳን ደስ አላችሁ መልእክቶችና አህጉራዊ አድናቆቶችም የኢትዮጵያን የቀጣይ የልማትና የዲፕሎማሲ ጉዞ ይበልጥ የሚያጠናክሩ ናቸው። በሌላ ዜና ብልጽግና ፓርቲ በግብርናና ገጠር ልማት ዘርፍ የአርሶ አደሩን አኗኗር ለማሻሻልና ምርታማነትን ለማሳደግ የጀመራቸውን ስራዎች አጠናክሮ ሊቀጥል እንደሚገባ አርሶ አደሮች ጠየቁም። ፓርቲው ባለፉት ዓመታት የግብርናውን ዘርፍ ለማሻሻል ያደረጋቸው ጥረቶች አርሶ አደሮችን ውጤታማ እያደረጋቸው ስለመሆኑም ተናግረዋል። ሳሙኤል ወርቃየው
ብልጽግና ፓርቲ አብላጫ መቀመጫዎችን በማግኘት በአሸናፊነት በተጠናቀቀው የ7ኛው ጠቅላላ ምርጫ ፓርቲው የተሻሉ ስራዎችን ለመስራት ለህዝብ ቃል ከገባቸው ዘርፎች መካከል የግብርናና ገጠር ልማት ዘርፍ አንዱ ነው። ከነዚህም ውስጥ አርሶ አደሩ አኗኗሩን የሚያሻሽልበት እንዲሁም ምርትና ምርታማነትን የሚያሳድግበትን ምቹ ምህዳር መፍጠር ይገኝበታል። በአማራ ክልል የአዊ ብሔረሰብ አስተዳደር አርሶ አደሮች እንደሚያነሱትም ብልጽግና ፓርቲ ባለፉት ዓመታት የጀመራቸው የለውጥ ስራዎች ተስፋ ሰጪ ናቸው። ለሚቀጥሉት 5 ዓመታትም በዘርፉ የጀመራቸውን የልማት ስራዎች አጠናክሮ ሊቀጥል እንደሚገባም ጠይቀዋል። አሁን ብልጽግና ፓርቲ ካሁን በፊት ከምርጫ በፊት የነበረው እንትን ጥሩ ነው። ለህብረተሰባችን እገዛ አድርጋል። ለኛ ውሃ መስኖ ተጠቀሙ፣ ውሃ መስኖ ላይ ስትጠቀሙ ብዙ ነገር ታገኛላችሁ፣ ከትንሽ ቦታ ብዙ ሰፊ ምርት ማግኘት ትችላላችሁ ብለው ትምህርት ይሰጣሉ። ከዚህ በፊት ካለው ኑሮ ወይም ካለው ዘመናዊነት ተነስተን ስናይ ለውጥ አለ። በቂ ነው ባንልም ይሄ ነው ባንልም በቂ አለ። ለምሳሌ የአትክልትና ፍራፍሬዎች ቡናን የመሰሉ ማንጎና አቮካዶን የመሰሉ ነገሮች አልፎ አልፎ ይታያሉ። እነሱ አሁን ጥሩ ዘመናዊ እየሆነ ነው ያለው። አመጋገብ ስልታችንን እየቀስ ማንጎ እየተጠቀሙ አቮካዶ እየተጠቀሙ ብዙዎች ውሃ ያላቸው ሰዎች እየተጠቀሙ ገበያም እያቀርበናል። ወደ ዘመናዊ ቦት እንትን ለመቀየር እንፈልጋለን። እኔ ራሴ አሁን በዚህ እድሜ መቀየር ፈልጋለሁ። ብልጽግና ለኛ ጥሩ ነው። ከብልጽግና ከመጣ ወዲህ ብዙ እድገቶች እያየን ነው። ደስ ብሎናል። እኛ ፓርቲው አርሶ አደሩ ስንዴን በስፋት እንዲያመርት አቅጣጫዎችን በማመላከት ከስንዴ ተረጅነት እንድንላቀቅ ያደረገበትን ልምዱንና ቁርጠኝነቱን በመጠቀም በቀጣይም የግብርናውን ዘርፍ አሰራሩን በማዘመን ሰብልን የዝናብ ጠብታን ብቻ በመጠቀም በዓመት አንድ ጊዜ ብቻ ከማምረት ተላቆ በመስኖም ጭምር ለማምረት የተጀመሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባም አርሶ አደሮች አመላክተዋል። አሁን የቅርሰ ምድርም የገጸ ምድርም ውሃዎች አልፎ አልፎ አሉ። እነሱ አሁን በቅርሰ ምድር ውሃ ጉድጓድ በመቆፈር የምንጠቀማቸው አሉ። እነሱንም እንዲያሰፋልን እንፈልጋለን። አሁን በገጸ ምድር የምንጠቀማቸው ውሃው እየሰረገ በቂ ውሃ ማናገኝበት ቦታ ውሃ መስኖ አለ። ያንን በዘመናዊ ግድብ ቢገድብልን እኛ ተጠቃሚ እንሆናለን። ምንፈልገውን ምርት ማምረት እንችላለን፣ ለገበያ ማቅረብ እንችላለን የሚለውን ነገርም መንግስት እንደ መንግስት ቢወትልን ጥሩ ነው። እኛ ይህን ብልጽግና ፓርቲ እንዲሰራልን እንጠይቃለን። በሰላም እኛ መርጠናል። ያው ብልጽግና አሸንፏል። ይህን ማቀናል። በዘመናዊ ቴክኖሎጂ እርሻን በትራክተር መንግስት በተመጣጣኝ ዋጋ እያቀረበ በትራክተርም ብንጠቀም ለዜጎች ምቹ ሁኔታን እየፈጠረ የሚገኘውን የኮሪደር ልማት በከተሞች ብቻ ታጥሮ እንዳይቀር በገጠሩ አካባቢም የገጠሩ ማህበረሰብ አኗኗር በሚያሻሽል መልኩ ለማስፋፋት የተጀማመሩ ስራዎች ወደ የአርሶ አደሩ ቀይ ተደራሽ እንዲሆኑም ጠይቀዋል። ሴቶችና ወጣቶች በኢኮኖሚ ተጠቃሚ የሚሆኑባቸውን መንገዶች መፍጠርና መሰረተ ልማት የማሟላት ስራዎችም ሌሎቹ ናቸው። ወጣቶችንም ሆነ ሴቶችን አሳትፎ በሆነ ነገር በቃ ስራ መፍጠሪያ ነገር ቢካሄድልን፣ የውሃ ችግርን ቢያስተካክልልን፣ መብራት ደግሞ ያው ኮሚ ቢያደርግልን በጣም ይመጫል። እንግዲህ በዚህ በ5 ዓመቱ ውስጥ ለእኛ ለወጣቶች ምርጫ የሆነ ቦታ ቢሰጠን በጀት ወርዶን ለመለብም ሆነ በተለያየ ዘርፎች ቢሰጠን ትሩ ምኞታለን። አርሶ አደሮች 7ኛው ጠቅላላ ምርጫ ስልጣን መያዝ የሚቻለው በህዝብ ድምጽ ብቻ መሆኑን ተረድተናል ብለዋል። ይህ ሆኖ ሳለ ስልጣንን በጠመንጃ ለመያዝ የሚጥሩ ኃይሎች ወደ ሰላማዊ መንገድ እንዲመለሱም ጠይቀዋል። አሸናፊው ብልጽግና ፓርቲም የዜጎችን ሰላምና ደህንነት በማስጠበቅ የህግ የበላይነትን የማስከበር ሚናውን በቁርጠኝነት ሊወጣ ይገባል ሲሉም አመላክተዋል። ሁሉን ነገር ማድረግ የምንችለው ሰላም ሲኖር ነው። ወጥቶ መግባት የሚቻለውም ሰላም ሲኖር ነው። ይህንን ብልጽግና ፓርቲ በዚህ በቀጣይ 5 ዓመታት አካባቢያችን ሰላም እንዲሆንልን ነው የምንጠይቀው። ሰላም የሚያሳጡትን ሰዎች ወደ ህግ ቦታ በማቅረብም ሆነ በመምከርም ሆነ ወደ ስራ እንዲገቡ እንዲያደርግልን እንፈልጋለን። ይህን መንግስት ካጸደቅነ በኋላ አንደኛ ሰላም በትክክል ሰፍኖ በሰላም እንድንሰራ እንድናላማ ቢደረግልን። ብልጽግና ፓርቲ 438 የህዝብ ተወካዮች መቀመጫዎችን በማግኘት የ7ኛው ጠቅላላ ምርጫ አሸናፊ መሆኑ የሚታወስ ነው። የተባበሩት አረብ ኤሚሬቶች ከአፍሪካ ሀገራት ጋር ያላቸውን የኢኮኖሚና የጂኦፖለቲካ ትስስር ይበልጥ ለማሳደግ ያለም የምክክር መድረክ በዚህ በአዲስ አበባ ተካሄደ። በምክክሩ የተለያዩ ሀገራት አምባሳደሮች፣ የፖሊሲ አጥኚዎችና የኢኮኖሚ ባለሙያዎችም ተሳትፈዋል። ዘጋቢያችን አዝመራው ሞሴ ተከታትሎታል። የተባበሩት አረብ ኤሚሬቶች ከአፍሪካ ጋር ያላቸውን የኢኮኖሚ የኢንቨስትመንት እንዲሁም የጂኦፖለቲካ ትስስር ይበልጥ ለማሳደግ ያለመው ሂል ዲያሎግ አፍሪካ ኤዲሽን የምክክር መድረክ በአዲስ አበባ ተካሂዷል። አምባሳደሮች፣ የፖሊሲ አጥኚዎችና የኢኮኖሚ ባለሙያዎች በዚህ ጉባኤ ታድመዋል። የተባበሩት አረብ ኤሚሬቶች በአፍሪካ ውስጥ በጣም ከፍተኛ ኢንቨስትመንት ካላቸው ሀገራት አንዷ ነች። በተለይም አሁን ላይ በአርቲፊሻል ኢንተለጀንስ በቀጠናችን
በአፍሪካም ይሁን በመካከለኛው ምስራቅ ትልቅ የሚባል አቅም የፈጠረች ሀገር ነች። በተለይም ደግሞ ከአፍሪካ ውስጥ የተባበሩት ኤሚሬቶች ትልቅ ስትራቴጂካዊ አጋርነት ያላት ሀገራችን አሁን ዩኤኢ የደረሰችበትን የኢኮኖሚ ደረጃ በተለይም ከቴክኖሎጂ እድገት ጋር ከአርቲፊሻል ኢንተለጀንስ ከወደብ ተደራሽነት ጋር ተያይዞ ባሉ ጉዳዮች ላይ ሁለቱ ሀገሮች የሁለትዮሽ ግንኙነታቸውን ማጠናከር የሚችሉባቸው ስልታዊ ጉዳዮችን እንግዲህ በሰፊው ውይይት እየተደረገ ነው ያለው። ባለፉት 10 ዓመታት የተባበሩት አረብ ኤሚሬቶችና የአፍሪካ ንግድ ልውውጥ በከፍተኛ ሁኔታ ያደገ ሲሆን የዚህ ስትራቴጂካዊ አጋርነት ማሳያ ተደርጋ የተወሰደችው ኢትዮጵያ ናት። ውይይቱ በአህጉሪቱ እየታየ ላለው ሁለንተናዊ የኢኮኖሚ ሽግግርና በቀጠናዊ የባህር በሮች አካባቢ ለሚስተዋለው ፉክክር ምላሽ የሚሆኑ የፖሊሲ አማራጮችን ለማመላከትም ጭምር ያለመ ነው። ሀገራችን እየጎላ የመጣ የዲፕሎማሲ የሀሳብ አመንጭነት የሀሳብ ቀራጭነት ተጽዕኖ ፈጣሪነቷን የታየበት ነው። 30 የሚሆኑ የአፍሪካ ሀገራት የተውጣጡ ዲፕሎማቶች፣ ሚኒስትሮች፣ ስቴት ሚኒስትሮች፣ የቀድሞ የመንግስት አማካሪዎች የተገኙበት አይነት ውይይት ነው እየተካሄደ ያለውና ይሄ በአጠቃላይ ሀገራችን በዲፕሎማሲው ማዕከል እየሆነች መምጣቷ በቀጠናው ደግሞ ሀሳቦች የሚፈልቁባት ሀሳቦች የሚወያዩባት መሆኗን ማሳያ ነው። በግብርና በታዳሽ ኃይልና በወደብና ሎጂስቲክስ እንዲሁም በመሰረተ ልማት ላይ የተደረጉ የኤሚሬቶች ኢንቨስትመንቶች አህጉሪቱን ከዓለም አቀፍ ገበያ ጋር እያገናኙ መሆኑን በመድረኩ ተገልጿል። ከዚህ ባለፈም ትብብሩ በአርቲፊሻል ኢንቴሊጀንስና በዲጂታል መሰረተ ልማት እንዲሁም በክህሎት ማልማት ላይ በማተኮር የአፍሪካ ሀገራትን ወደ ዓለም አቀፍ የእሴት ሰንሰለት ለማስገባት በትኩረት እንደሚሰራ ተመላክቷል። Over the past decades, trade between the UAE and Africa countries has grown a lot. ባለፉት 10 ዓመታት ውስጥ በአረብ ኤሚሬትስና በአፍሪካ ሀገራት መካከል ያለው ንግድ በከፍተኛ ሁኔታ አድጓል። ይህም ጠንካራ የኢኮኖሚ ትስስርንና እያደጉ ያሉ ዕድሎችን ያንጸባርቃል። ይህን እድገት ለመደገፍ በአረብ ኤሚሬትስ የአፍሪካ ንግዶች ከቀጠናዊና ከዓለም አቀፍ ገቢዎች ጋር ለማገናኘት በሚረዱ የወደብ የሎጂስቲክና የመሰረተ ልማት ግንባታዎች ላይ ኢንቨስት አድርጋለች። በግብርናና በምግብ ዋስትና ዘርፍም የኤሚሬትስ ኢንቨስትመንቶች ምርታማነትን ለማሳደግና ዘላቂ ልማትን ለመደገፍ እያገዙ ይገኛሉ። በታዳሽ ኃይል ረገድም አረብ ኤሚሬትስ በመላው አህጉሪቱ በፀሐይ በንፋስና የውሃ ኃይል ፕሮጀክቶች ላይ ኢንቨስት አድርጋለች። በተጨማሪም አረብ ኤሚሬትስ በኤአይና በክህሎት ማልማት ላይ በሚደረጉ ተነሳሽነቶች አማካኝነት በአፍሪካ የዲጂታል መጻኢ ዕድል ላይ ኢንቨስት እያደረገች ነው። ይህም በአፍሪካና በመካከለኛው ምስራቅ መካከል አዲስ ተራማጅ የደቡብ የትብብር ሞዴል እየተፈጠረ መሆኑን ያሳያል። እስካሁን በትብብሩ የተመዘገቡ ስኬቶችን ይበልጥ በማጠናከር እድሎችን ወደ ተጨባጭ ውጤት ለመቀየር ተግባራዊ እርምጃዎችን በጋራ መውሰድ እንደሚገባ በመድረኩ ተመላክቷል። የጂንካ ዩኒቨርሲቲ የተለያዩ የመሰረተ ልማት ፕሮጀክቶችን አስመረቀም። ዩኒቨርሲቲው በግቢው ውስጥ ያስገነባቸውን የመምህራን መኖሪያ ህንፃ፣ የመመረቂያ ስብሰባ አዳራሽ፣ የአስተዳደር ህንፃና የተማሪዎች ካፍቴሪያ በዛሬው ዕለት አስመርቋል። የመሰረተ ልማት ፕሮጀክቶችን መርቀው የከፈቱት የዩኒቨርሲቲው የስራ አመራር ቦርድ ሰብሳቢ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ዩኒቨርሲቲው ከነበሩበት የመማር ማስተማርና የመሰረተ ልማት ችግሮች ተላቆ ለዚህ መብቃቱ ትልቅ ምርታ ስለመሆኑ አብራርተዋል። ኦዲተሪየሙ ግንባታ መርቀነዋል። ዛሬ ነገ ስራ እንጀምርበታለን። የተማሪዎች ካፍቴሪያ ተጠናቋል። የአስተዳደር ህንፃ ተጠናቋል። ካፍቴሪያ ተጠናቋል። ከሁሉም በላይ ግን ምንኮራበት እና ምንኮራበት የመምህራን መኖሪያ ቤት ተጠናቆ አሁን ለመምህራን ቤት የማከፋፈል ስራ ተጀምሯል። ዩኒቨርሲቲው ሰው ተወዳዳሪ ሰው ማምረት መቻል አለበት። ተወዳዳሪ በሚቀጥሉት ጊዜያት በ2030 እንገነባለን ብለን ባስቀመጥነው የዲጂታል ኢኮኖሚ ስርዓት መሰረት ፍጹም ተወዳዳሪ የሆኑ የጂንካ ዩኒቨርሲቲ ተማሪዎችን ማፍራት መቻል አለበት። ዘመኑ የቴክኖሎጂ ነው። ስለዚህ ቴክኖሎጂ የታጠቁ በቴክኖሎጂ የሚመራመሩ የሚጽፉ ሌላ ዩኒቨርሲቲ ሄደው ሌላ አካባቢ ሄደው ተወዳድረው አሸናፊ ሊሆኑ የሚችሉ ተማሪዎች መፍጠር ላይ ትኩረት ተደርጎ መሰራት መቻል አለበት። ከዚህ በኋላ የመማር ማስተማር የማህበረሰብ ምርምር ጥራቱ መጠበቅ መቻል።
ዩኒቨርሲቲው ከመማር ማስተማሩ ጎን ለጎን የአካባቢውን ነዋሪዎች የሚጠቅሙ ስራዎችን በመስራት የስራ ዕድል መፍጠሩን ተናግሯል። አገኘሁ ተሻገር ከግንባታ ባለፈ የጂንካ ዩኒቨርሲቲ በ2030 በዲጂታል ኢኮኖሚ ስርዓት ውስጥ ተወዳዳሪ የሚሆኑ ተማሪዎችን መፍጠር ላይ ትኩረት አድርጎ እንደሚሰራና የራሱን ገቢ በማስገባት ራስ ገዝ ዩኒቨርሲቲ ለመሆን እንደሚተጋም አፈ ጉባኤው አንስተዋል። የጂንካ ዩኒቨርሲቲ ፕሬዝዳንት ዶክተር ዮሐንስ ይትባረክ በበኩላቸው በፕሮጀክቶቹ ግንባታ የተሳተፉ አካላትን በማመስገን ቀጣይ በግቢ የሚሰሩ የልማት ፕሮጀክቶች ተጠናክረው እንደሚቀጥሉ ገልጸዋል። የጂንካ ዩኒቨርሲቲ በነገው ዕለትም የስድስተኛ ዙር የተማሪዎች ምረቃ ስነ ስርዓትን ያካሂዳል። ዘገባው የባልደረባችን አያንቱ እምሩ ነው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ልትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም የስፖርት ዜና። በ23ኛው የዓለም ዋንጫ የምድብ ተጠባቂ ጨዋታዎች ዛሬ ይደረጋሉ። ሌሊት 9 ሰዓት ሲል ኡሩጓይ ከስፔንና ኬፕ ቨርዲ ከሳውዲ አረቢያ ቀጣዩን ዙር ለመቀላቀል ተጠባቂ ጨዋታዎቻቸውን ያደርጋሉ። በኳስ ቁጥጥር የበላይነት የምትታወቀው ስፔን ምድቡን በበላይነት ለማጠናቀቅ ሲባል ከሁለት ጊዜ የዓለም ሻምፒዮና ኡሩጓይ ጋር ትጫወታለች። የዓለም ዋንጫን በ2010 ያነሳችው ስፔን ካደረገቻቸው ሁለት ጨዋታዎች በ4 ነጥብ የምድቡን መሪነት ይዛለች። ኡሩጓይ በበኩሏ በ2 ነጥብ ሁለተኛ ደረጃ ላይ ተቀምጣም ጨዋታውን የምታደርግ ይሆናል። ተቀራራቢ የማለፍ እድል በታየበት የምድብ 7 ጨዋታዎች ግብጽ ከኢራን እንደዚሁም ቤልጂየም ከኒውዚላንድ ንጋት 12 ሰዓት ይጫወታሉ። ግብጽ ከኢራን በሚኖራት ጨዋታ ያቻ ውጤት ወደ ጥሎ ማለፍ ያሻግራታል። በሌላ ጨዋታዎች በምድብ 9 ፈረንሳይ ከኖርዌይና ሴኔጋል ከኢራቅ የሚያደርጓቸው ጨዋታዎች ትልቅ ግምት አግኝተዋል። ጨዋታዎቹ በተመሳሳይ ዛሬ ምሽት 4 ሰዓት ላይ ሲደረጉ የምድቡ መሪ ለመለየትና የምርጥ ሶስተኛ ደረጃ እድልን ለመጠቀም ብርቱ ፉክክር ይደረጋል ተብሎም ይጠበቃል። የተወደዳችሁ ለዛሬ አርብ ምሽት ከዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው ኢቲቪ ዜና 57 ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።